ማስፈራራትን በላይ አልኩሽ ሴትዮ እሱ እንደዛ የተጎዳው ሰው ፖስት ያላደረገው አንቺ ምን ቤት ነሽ እንደዛ ማለት ምክንያቱም ላደረገችው ነገር ጥፋቷ ስለሆነ ዋጋው እሱ መስጠት አይችልም ነበር እኔ ነኝ የምሰጣት ምክንያቱም እኔን ታቀኛለች ከሱ ይልቅ አንቺ ዝም በይ እሺ አትምታይ በስነ ስርዓት አውራኝ ስለዚህ ዝም በይ በስነ ስርዓት አውራኝ አንቺ ይዘሽ አውሪ ብዬሻለሁ አንቺ ልስማሽ መስማት ስላለብህ አንቺ ለምን ያን ያልሰማሻት ሰማኋት እኔ እኮ አትምጪኝ እያለችሽ እንደዛ ስታጋጫት ነበር እሱን እኮ ፈልጊው አይደለም እኔ ግን አምኛት ነበር ከሷ ጎን ሆኜ ኢቭን የምወደውን ሰው ነቅፌ ካሰስኩኝ ነው ማለት 15 አመት ላሳስር ማለት ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ እኔ በጣም ደህና ነኝ ከዚህ በፊት ብዙ ቪዲዮ አይታችኋል ብዙ ቪዲዮ ተፖስቶ አይታችኋልና የተፈጠረው ነገር ሁሉ አይታችኋል ባርኪም እውነቱን ተናግራለች ብቻ ያለንበት ሁኔታ ጥሩ አይደለም እኔና ዩና ግን ሁሉ ነገር ሰምቷል የተጠራጠረኝም ነገር እያንዳንዱ ነገር አይቶታልና ከዚህ በኋላ ምናልባት ጥሩ ሁኔታ ላይ እንሆናለን ብዬ አስባለሁ ባርኪንም አግቻት ነበረ ብዙ ነገር ማድረግ የሌለብኝ ነገር አድርጌያለሁ ግን ያን ነገር ያደረኩት መሆን ስለነበረበት ነው ምናልባት እሷን ባላግታትና ነገሮችን እንድትናገር ባላረጋት ኖሮ ይሄንን ሁሉ እውነታ አትነግረኝም ነበር የተፈጠረው ነገር ሁሉ ተደባብሶ ነበር የሚቀረውና ያንን ማረጊ አንዳንዴ ልክ ነኝ እላለሁ ልክ አይደለም እላለሁ ምክንያቱም እኔም ሴት ልጅ ነኝ ሴት ልጅ ላይ እንደዚህ በመሆኑ እኔም ደስተኛ አይደለሁም ሳረጉ የነበረው ነገር ሁሉ ከካሜራ ጀርባ ሆኜ በጣም እኔም እያዘንኩኝ ነበር ይሄን ነገር በማድረጊ እሷ ላይ እንደዚህ አይነት ነገር በማድረጊ ምክንያቱም የረጅም አመት ጓደኛዬ ናት አንደኛ ነገር በጣም እንደነገርኳችሁ ብዙ አመት እንተዋወቃለን ብዙ ነገር አድርጋልኛለች ያን ነገር ሳስበው በጣም ይደብረኛል ግን አንዳንዴ ካረገችልኝ ነገር አንፃር ደግሞ ያረገችብኝም ነገር ደግሞ በጣም ጎልቶ ወጣብኝና በሰዓቱ ስሜታዊ ሆኜ ራሱ ቪዲዮን ፖስትቻለሁና ዮና እንዳልፖስተው በጣም በተደጋጋሚ ጊዜ ሲነግረኝ ነበር ግን እኔ በሰዓቱ በጣም ስሜታዊ ሆንኩኝና ያንን ነገር አደረኩት ግን በቃ መሆን ስለነበረበት ነው ዮና ንጹህነቱ እንዲታወቅም ስለፈለግኩኝ ነውና ዛሬ ደግሞ በዋነኝነት ካሜራውን ደግሞ ያበራውላችሁ ምክንያት የባርኪ ወንድም መጥቷል አይታችኋል ከዚህ በፊት ከዮና ጋር የሰራውን ቪዲዮ አይታችኋልና ዛሬ ደውሎልኝ ነበር እንገናኝ ምናምን ነገር ብሎኝ ምናልባት አላቅም ስላደረኩት ነገር ሊወቅሰኝ ሊሆን ይችላል ምን ሊያዋራኝ እንደሆነ አላቅም ግን ምናልባት እኔም ተረጋግቼ የተፈጠረው ነገር አስረዳዋለሁ ብዬ አስባለሁ ተረጋግቶ ካዋራኝ ያው እኔም ባርኪ ላይ ያረኩበት ነገር በጣም አበሳጭቶታል እና ለዛ ነገር ምናልባት ምክንያቴን ነገርው ካሳመነው እንግባባለን ብዬ አስባለሁ ያው ካላሳመነውም አላቅም ብቻ እሱ ይመጣና ደግሞ ከሱ ጋር ያለኝን ቆይታ ደግሞ ካሜራ ሞራ አበራላችሁና ያለኝን ቆይታ አሳያችኋለሁ እሱ ይመጣ ካሜራ አበራላችኋለሁ ኦሬዲ ደርሷል ብሎ ቴክስት አድርጎልኛልና እየገባ ነው እስቲ አላቅም በምን አይነት ቢል ያዋራኝ እንደሚችል ብቻ እኔ ተረጋግቼ ለማዋራት እሞክራለሁ ኦሬዲ እየመጣ ነውና ተረጋጋ ምን አባሽ ነው ያደረግሽው ተረጋጋ ቆይ ልትመታኝ ነው እንደመጣው በስነ ስርዓት አዋራኝ ብፈልግማ እንደመጣው ጨርስሽ ነበር ወራዳ ተረጋጋ እሺ ጥፋቴ ነው አውቃለሁ ግን ተረጋጋና አዋራኝ እንዴት ተረጋግታ አዋራኝ እንዴት ምንድነው እንዴት ባርኪ ላይ እንደዚህ ቁሻሻ ሆነ ስራ ትሰሪያለሽ ታረጋችብኝ ነገር ታውቃለህ አይደል ታውቃለህ እሺ ምን አደረግሽ ምን ልትይ እሺ ከመጀመሪያው ጀምር አሁን የመጣው ምን መጀመሪያው የለም አንቺ ወራዳ አፍሽን ዝጊ እሺ በስነ ስርዓት አውራኝ ስነ ስርዓት ሲጀመር አንቺ ሳቂያለሽ አውቃለሁ ስለማቅ ነው ኦኬ ስለምታቂ ነው ማለት ነው ይሄ ሁሉ ፖስት ምናምን ስታረጊባት እሷ ካረገችብኝ አንፃር እኔ ያረኩባት ነገር ምንድነው ያደረገችብሽ ሁሉ ነገር ላስረዳ ለባርኪ ይሄ ይገባታል በደንብ መጀመሪያ ምንድነው የሚገባት ንገሪኝ እስኪ ምንድነው የሚገባት እኮ ስማኝ አሁን ልሰማኝ ነው የመጣው ነው አይደለም ልሰማኝ ነው የመጣው ስለዚህ ቆማስ አንቺ ልስማሽ መስማት ስላለብህ አንቺ ለምን ያን ያልሰማሻት ሰማኋት እኔ እኮ አትምጪኝ እያለችሽ እንደዛ ስታጋጫት ነበር እሱን እኮ ፈልጊው አይደለም ታውቃለህ ታዲያ እሷ ፈልጋ ነው ደብድብኝ ብላሽ ነው ንገሪኝ እስኪ አስገድዳኝ ነው እውነቱን እንድትነግረኝ ያንን ነገር ማድረግ ነበር ምን እውነት ኖሮሽ ነው አንቺ እንደዛ ስታደርጋት ነበር ንገሪኝ እስኪ ምን አይነት እውነት ፈልጊ ምን እውነት ማለት ከፍቅረኛ ጋር ያረክሽብኝ ነገር ታውቃለህ እያንዳንዱ ነገር እቺ ቆይ እንዴት አስቻለሽ ንገሪኝ እስኪ እንዴት አስቻለሽ ስማኝ ጓደኛ ለነገሩ ጓደኛሽ አለ ስማኝ ይኸውልህ አሁን የመጣሁት እያንዳንዱ ነገር ላስረዳ ነው አውቃለሁ ምንም አታስረጂኝ ገባሽ ካልሰማኸኝ ባርኪ እኮ ከጓደኛም በላይ እህትሽ ነበረች ጓደኛ ብሎ ለመጥራት ራሱ እኮ በጣም ነው የምሳቀቅ ነው ገባሽ በጣም ነው ማፍር
የምርህን ነው? ትዋደዱ ነበር። እሷ እኔ ላይ ያደረገችውስ ነገር ምንድነው የቀየረሽ? ምንድነው የለወጠሽ? ንገሪኝ እስኪ። እሷ ካደረገችብኝ አንፃር እኔ ምንም ነው ያደረኩት አልኩህ እኮ። ኦኬ አገትሻት እንበል፣ ችግር የለውም። ማገት ኖርማል ነገር ነው ብዬ ልቀበል። እንዴት እንደዛ እስክትሆን ትደበደባለሽ? አውቃለሁ እኮ እኔ ሆስፒታል እንድገባ ይሄ ሁሉ እንትን እንዲደርስባት አልፈለኩም ነበረ፣ ግን በሰዓቱ በቃ አክሲደንት ነው ያ ነገር ተፈጠነ። እኔም እኮ እንደዚህ እንድትጎዳ እኮ አልፈልግም እኮ ታውቃለህ። አዎ እስቲ ኢቭን እንኳን ማለት ነው እንደዚህ አድርጋኝ እንደዚህ አድርጋሽ ከምወደው ሰው ጋር ለያይታኝ እስቲ ናዝልላታለሁ። በጣም ነው የሚሰማኝ። እሺ ካልፈለግሽ ለምን እንደዛ እስክትበልስ ድረስ? ምክንያቱም እውነቱን እንድትነግረኝ ነው። እውነቱን አላወጣም ማለች። እውነቱንና የምታረጋግጪው እሷን እየደበደብሽ ነው? ንገሪኝ እስኪ። አዎ እሷ ናት እንደዚህ እንዳደረገ ያደረገች። ስለዚህ አንቺ ምን እያጋጨ እውነቱን ልጠይቅሽ ማለት ነው? ያንን ፈልግ። እሱ ነው የምትፈልገው? በሱ እንትን ይወጣልሃል። ለነገሩ እኔ እንዳንቺ አይነት ቆሻሻ ነገር አልሰራም። ገባሽ? እኔ እንዳንቺ አይነት ቆሻሻ የሆነ ስርዓት የለኝም። ገባሽ? እሺ አሁን እሺ ስሜታዊ ስለሆንክ ምንም አልልም። ለማንኛውም ማለት ነው እኔ ሳስረዳ ባርኪ ከመጀመሪያው ጀምሮ እኔ ህይወት ላይ መጣች። እኔ ብዬ አይደለም የጠሯት። እኔ ህይወት ላይ መጣች። ቶፋን አፈቅረዋለሁ ብላ መጣች። እኔ ግን የእውነት ጓደኛዬ ይመስለኝ ነበረ። ግን አዳምጠኝ፣ እያወራሁ ነው፣ አታስቋርጠኝ። እና እኔ ህይወት ላይ መጣች። ግን እኔ ህይወት ላይ መጣ ያረገችብኝ ነገር ግን ከአይምሮ በላይ ነው። እኔ እሷን አምኛት የምወደው ሰው ሊደፍረኝ ሞከራለች። ግን እኔ የምወደውን ሰው ትቼ እሷን ነበር ደግፌ ስከራከር የነበረው ከመጀመሪያው ጀምሮ አይተህ ከሆነ ማለት ነው። እሺ ከጀርባው ምን ነበር? እኔ አምኛት ነበረ። እሺ አንቺ አምነሻታል? አዎ ከጀርባው ምን ነበር? ንገሪኝ እስኪ። ከጀርባው ምን ነበር ስታደርጊ ነው? እኔ ምን አደረኩኝ? እኔ ከጀርባው እሷ ናት ከኔ ጀርባ ስታደርጊ ነበረው። ባይገርም ቦርሴን እየከፈተች ፋይሉን ሄዳ ሰረቀች። ሲቀጥል ደግሞ በእኔ ስልክ ቴክስት ጻፈች። ስንት ነገር አደረገችብኝ። ያንን ሁሉ ዝም ብዬ እስቲ አሁንም ግን አዝንላታለሁ። ምክንያቱም ወዳት ጓደኛዋ ስለሆነ ነው ማለት ነው። እንደዛ አጋጭተሽ ፊቷ ብልዝልዝ አድርገሽ ያ እንዲሆን አልፈልግም ነበረ። እሺ ቆይ አስፈላጊ ነው ገመናዋን ሚዲያ ላይ ማውጣት መሆን ነበረበት። ያ እንዲሆን ያደረገችው ደግሞ እሷ ናት። ምን አድርጋሽ ነው እንደዛ ያደረገሽ? ምን አድርጋሽ ነው ማለት እስኪ ንገሪኝ እስኪ። የምወደው ሰው ላይ 15 ዓመት እንዲፈረድበት ልታረጋግጥ። አንቺ እሷን ትጠያት ነበር? ለሷ ይሄ ይገባታል? አልጠላትም ነበር። እስኪ ንገሪኝ፣ ለሷ ይሄ ይገባታል? ንገሪኝ። ይገባታል። ካረገችው ነገር አንፃር በደንብ ይገባታል። አውቃለሁ። እንደዚህ ሆስፒታል እኔ መግባቷ አልፈልግም፣ እንደዚህ መደብደቧን አልፈልግም ነበር። ግን እንዲሆን ያረገችኝ እንደዚህ እንዲሆን ያስገደደችኝ ደግሞ እሷ ናት፣ ባርኪ ናት። ብዙ ነገር መደባደቡ ይሄን ሁሉ ማድረግ አስፈላጊ ነበር ነው የምትይኝ? አልናገርም አለች። እውነቱን ንገሪኝ አልኳት። ይኸውልህ ከዚህ በፊት ማለት ነው በጣም ብዙ ጊዜ ለምኛታለሁ። እውነቱን ንገሪኝ ባርኪ አትዋሽም ብዬ በጣም ብዙ በተደጋጋሚ ጊዜ ለምኛታለሁ ከምልህ በላይ። ምክንያቱም ወዳት ጓደኛዬ ስለሆነች ነው። ሰማኛ። እኔ ማንንም ሰው ታግሻ አላውቅም። እሷን የታገስኩበት ነገር ግን እሷ እስቲ እየነገረችኝ አይደለም እውነቱን። ሁሌ ተዋሸኛለች። ሁሌ ከኔ ኋላ ተደብቃ ሌላ ነገር ነው የምትሰራው። እሺ ለምን እንደዋሸችሽ ጠይቀሻታል? ጠይቂያታለሁ። እሺ ምን አለች? እስቲ ላውልም ቶፋ እንደምትወደው ነው የምታወራለች። ያን የምታውቂ ከሆነ ለምን አልተረዳሻትም? እሺ ያ ስሜት አንቺ ተሰምቶሽ አያውቅም? ንገሪኝ እስኪ። እሷ እኔ ተረድታኝ ነው ከምወደው። እሺ የእውነት አፍቃሪ ሰው ከሆነች ማለት ነው እኔ እንደምወደው የሆናን ታውቃለች። እንዴት እንደዚህ ነገር ታደርግብኛለች? እኔስ ጓደኛው አይደለሁ? እንደዛ እንድታደርግ ያስገደዳት ነገር ቢኖርስ? እሱን ታውቂያለሽ? የፈለገ ነገር ቢያስገድዳት እኔ ጓደኛው ነኝ። እኔ አልበልጥባትም እንዴ? ንገረኝ እስቲ አንተ። የእውነት ከሆነ የእውነት እኔ እንደ ጓደኛው የምታስበኝ ከሆነ እንዴት ከጀርባ ይሄን ሁሉ ነገር ታደርጋለች? ጓደኛ አልሻ? አዎ አልኳት። እህቴ ነበር የምትያት። ለነገሩ ጓደኛ ነበር። እንደፈለግሽ ርካሽ አድርገሽ መጥራት ትችያለሽ። እኔ ማለት ሞት ድረስ አደረስሻታ። ከዚህ በላይ ምን ትፈልጊያለሽ? አልሞተች አለች በህይወት። እኔ እንድትሞት አልፈልግም። አሁንም እኮ ሞታለች ማለት ይቻላል። አረመኔ አይደለሁም። ምንድነው የሞተችው? አንቺ በጣም ደግ ሰው ነሽ። በእናትሽ ደግ ሰው ነኝ ማለት ደግ ሰው ነኝ ማለት ታዲያ ለምን አረመኔ አይደለሁም? ዛሬ ቦታ ብትሆን ኖሮ አንተም ታረገው ነበር። ይሄንን ነገር አታረገው? አታረገው? ቆሻሻ ስራ ጭራሽ አልሰራም። የእውነትህን ነው? እንደዚህ አይነት ቀፋፊ ስራ በጭራሽ። አዎ እውነቴን ነው። ምንም አላደርግም። እኔ ምንም ቀፋፊ ነገር አልሰራሁም። እንደውም እሷ ካረገችብኝ አንፃር ምንም ቀፋፊ ነገር አላደረግም። የሳምሻት ነበር ነው አላደረግም። በቃ አልናገርም ማለች። እውነቱን ሌላ መንገድ የለም ወይ? የለም ሌላ መንገድ አልሰጠችኝም። ኦኬ ስለዚህ እሷ መደብደብና ምናምን ነገር ነው ምርጫው እሱ ነበረ። ለምኛታለሁ እኮ አሉ ብዙ ጊዜ ጠይቂያታለሁ ንገሪኝ ብዬ ግን እስቲ ላትነግረኝ። ከዚህ በፊት የሰራናቸውን ቪዲዮዎች አላየም? ስንት እንደለመንኳት ብዙ ጊዜ ጠይቂያታለሁ። እኔ ደግሞ ያ ነገር ሲፈጠር ማለት ነው ያ ስትደበደብ ሁላ አልፈለኩም ነበር። ከካሜራ ጀርባ ሆኜ በደንብ እያለቀስኩኝ ነበር። ምክንያቱም መወዳት ጓደኛዬ ስለሆነ እኔ መትቻታለሁ። አንተ ታዲያ አልፈለኩም ነበር ማለት ነው? እያስገደደችኝ ነው ያንን ነገር እንዳደረግ እያስገደደችኝ ነው። እሺ ምን አስገደደችሽ? በል ጓደኝነታችሁ ያን የነበረ ፍቅራችሁ እሷን እንዴት እጅሽን አነሳሽባት? እሱን አላሰበችም ነበር ይሄን ነገር ስታስብ የኛ ጓደኝነት አይቀርብም ነበር። መጀመሪያ እኮ የነካችኝ መጣ እሷ ናት። ይሄን ነገር እንዳረግ ያረገችኝ እሷ ናት። እኔ ይኸውልህ ጓደኝነታችን የፈለገ ነገር አስቤ እኔ ባርኪ ላይ እንደዚህ ነገር አላ ከምትወደው ሰው ጋር የውሸት መስክሬ እኔ አላላያያት የፈለገ ነገር ቢሆን፣ ምክንያቱም ጓደኛዬ ናት፣ እህቴ ናት። እኔ አዝንላታለሁ። ምክንያቱም ከነገረችሽ በኋላ ለመረዳት አልሞከርሽም? ለመረዳት ሞክሬ ነው አሁንም አዝኜ ሆስፒታል የመጣሁት። ገባ አይደለ? እሷ ኦኬ መግደሉ ነበር የቀረሽ ማለት እኮ ነው አይደል? እኔ
አልገላትም። እኔ ነፍሰ ገዳይ አይደለሁ። ስለዚህ ሐኪም ቤት ድረስ ምናምን ማለት ምን ማለት ነው? እዛ ደረጃ መድረስ አስፈላጊ ነበር? ያ እንዲሆን እኮ አልፈልግም እኮ የማትፈልጊ ከሆነ ለምን አደረስሻት? መሆን እኔ ሁሉ አደጋ ነው የደረሰው በዛ ሰዓት ላይ። አትወዳት ነው አትበለኝ። ነው ንገሪኝ እስኪ። ልጆቹ እንደዚህ እንዲደበድቧት እኔ ትእዛዝ አልሰጠኋቸውም ነበር። እኔ ከወጣሁ በኋላ ግን አይ ቲንክ በጣም ጎርተዋታል መሰለኝ። አንቺ ቅጥረኛ አድርገሽ ያስቀመጥሻቸው ሰዎች አንቺ ትእዛዝ ካልተሰጠሻቸው ድረስ እንዴት ሊደበድቧት ይችላሉ? እኔ አልሰጠኋቸውም ነበር። በጣም እንደዚህ እንዲጎዷት ሰጥቻቸዋለሁ፣ ግን በጣም እንዲጎዷት አልነበረም የፈለኩት። ምናልባት እንዲያስደነግጧት ነው፣ እውነቱን እንድታወራ እንዲያስደነግጧት አድርጌያለሁ። ግን እነሱ ከአቅም በላይ መቷት መሰለኝ። ራሷን ሳት መሰለሻ። እሺ አትሰማኝም? ነገሩ በዚህ ቂል በሆነ አምሮሽ መሰለኝ ባትይ ነበር ሊገርመኝ የሚችል መሰለኝ ብለሽ ስታወሪ ትንሽ አታፍሪኝ? እኔ ሲመቷት ቆመሽ እያየሽ እንደዛ ትያለሽ? አይከብድሽም? እጅሽን አንስተሽ ፊቷ ላይ ስታሳርፊባት ያ ስትበባሉት የነበረው እናንተ እኮ ከእህትም በላይ ናችሁ። ያ ፍቅር አልያዘሽም? እሷ መች ከበዳት እንደዛ ስታረግብኝ? ምክንያቱም እኮ ነገር የኔ ጉዳት አይታይም፣ የእህት ጉዳት ብቻ ነው አሁን ደግፈ የመጣው አይደለ? እኔ እንደውም በጣም ጥሩ ሰው ነኝ ባይገርም፣ አንተን ራሱ ቆሜ በማዋራቴ እሷ ጋር እስቲል በመገኘት ጥሩ ሰው ነሽ አይደል? አዎ በጣም ጥሩ ሰው ነኝ ባይገርም። ለነገሩ ጥሩ ሰው ነሽ አይደል? ጥሩ ሰው በደንብ ነኝ ከምልህ በላይ እሷ ካረገችብኝ ነገር አንፃር እኔ በጣም መልካም ሰው ነኝ። እኔ ኧረ በእናትሽ እህቴ ናት ብዬ ከማስብ ሰው ጋር ማለት ነው። በቃ ዝም በይ አፍሽን ዝጊ ሴትዮ። ባልዘጋ ምን ልትሆን? አሁን እኔ ተረጋግቼ እያወራሁ ነው። አታስገድጂኝ ብዬሻለሁ። በምን? እሺ አሁን የመጣኸው እኔ ልትረዳኝ እውነቱን ለማወቅ ነው የመጣኸው ወይስ ምን ለማድረግ ነው የመጣኸው? እውነትሽ ምንድን ነው? እውነቴማ ያን ነገር ደረጃ እስክትደርስ ድረስ ማድረግሽ ነው እውነቱ። ነገርኩህ እኮ እዛ ደረጃ እንድትደርስ አልፈልግም ነበረ። በሰዓቱ በቃ በጣም ደበደቧት። እኔ እኮ ሆስፒታል ገብታለች አውቃለሁ፣ ሁሉ ነገር እያደረግንላት። ከዚህ በላይ ምን ትፈልጊያለሽ? ምን እያደረግንላት ነው ማለት ነው? በቃ ማድረግ ያለብን ነገር እስከምትድን ድረስ ማድረግ ያለብን ነገር እናደርጋለን። ስራሽን ምንክስ ይመስልሻል? እሱ በደንብ አንቺ ቀልደኛ ነሽ። ምን ይሄን ባላረግ እውነቱን አታወጣም ነበር ባርኪ፣ ታውቃለህ። ሌላ መንገድ የለም ወይ? ሌላ መንገድ ለምን ፈልግ አልሞከርሽም? ምን አይነት መንገድ? እስቲ እሺ ንገረኝ። እሱን ማን እንድነግርሽ ነው ወይ የምፈልጊው? አዎ እስቲ ንገረኝ። ለምን እነግርሻለሁ? እሱን እና ለምን እነግርሻለሁ? አልናገርም አለች እያልኩ እኮ ነው እኮ። አልናገርም ካለች ሌላ መፍትሄ መፈለግ ነበረብሽ ሴትዮ። ምን አይነት መፍትሄ ልፈልግ? በፈጠረ አምላክ አንተ እኮ እሷ እኮ ማለት እኮ በውሸት ይኸውልህ፣ እሷ ማለት በውሸት ማለት ያልነካትን ሰውዬ ነክቶኛል ብላ የመሰከረች ሰው ናት። ለእንደዚህ አይነት ሰው እሺ ምን አይነት እርራሄ ላሳይ? እስቲ ንገረኝ። ምክንያቱን ጠይቀሽ አላልኩሽ እኮ በሚል ምክንያቱ የፈለገ ነገር ቢሆን አያሳምንም። እኔ እህቷ ላይ እንደዚህ ለማድረግ ምክንያቱ አያሳምንም። እኔ የፈለገ ነገር ይሁን ረጅም ዓመት እንተዋወቃለን እኮ አንተም ታውቀኛለህ አይደል? እኔ እንደዚህ አይነት ሰው እንዳልሆንኩኝ አይደል? ካንተ ጋር ምን እንተዋወቃለን መስለሽኝ ነበር። እኔማ ጥሩ ሰው መስለሽኝ ነበር። እሷ ያደረገችብኝ ነገር ላንተ አይታይህም? በቃ እሺ አጠፋች፣ እሷ አጥፍታለች እንበል። ስለዚህ እኔ ጥፋትን በጥፋት ነበር መመለስ የነበረብሽ። እኔ እውነቱን እንድትናገር ነው የፈለኩት። ግን እውነት የሚገኘው ታዲያ በመደብደብ ነው? አልናገርም ማለት ነው። አዎ በዛ እንደዛ ባላረጋት ኖሮ አትናገርም ነበር። አዎ ማድረግ ስለነበረብኝ ነው ያንን ነገር መሆን ነበረበት። በቃ አዎ የውና እውነት እንዲወጣ እሷን በሰዓቱ ማስፈራራት ነበረብኝ። እንድትፈራ ማድረግ ነበረብኝ። ምናልባት ያንን ነገር ድብድቡን ወይ የሆነ ሰው ድንገት እንድትፈራ ባያረጋት ኖሮ ያንን ሁሉ እውነት አታረግም ነበር። እስቲል ቴክስቱን የላከችው በስልኬ እሷ ናት። እስቲል ቁልፉን ወስዳ የውና ሚሞሪ ሰረቀች። ይሄንን ሁሉ ነገር አናቅም ነበረ። ይሄ ሁሉ ቪዲዮ ሲጀመር አይወጣም ነበረ። ከጎኔ ሆና እንደ ጓደኛ ሆና እኔን ግን እያታለለችኝ ነበር። እኔ ግን አምኛት ነበረ። ከሷ ጎን ሆኜ ኢቭን የምወደውን ሰው ነቅፌ ካሰስኩኝ ነው የምልህ 15 ዓመት ላሳስር ማለት ነው። ግን ያ ሁሉ ውሸት ነው። ይሄ ለኔ ይገባኛል። ውሸት እንደሆነ አወቅሽ? አወቅኩኝ። ስለዚህ በቃ በሳቱ ተበሳጨሁኝና ቪዲዮ ለቀኩት። በቃ የውና እውነት መውጣት አለበት እዚህ ጋር። ቆይ አንቺ ብትሆኚ እንደዚህ አይነት ስራ ይሰራሽ የሆነ ሰው እንደዚህ ፖስት ያደረገብሽ ደስ ይልሻል? ጥፋተኛ ከሆንኩኝ ያው እኔ ግን መቼም ቢሆን ባርኪ የሰራችውን ስራ አላረግም። እኔ ባርኪ ላይ ሌላ መንገድ ሌላ መፍትሄ እያለ እንዴት ፖስት ማድረግ እንቀላል? ሌላ መፍትሄ ምንድነው? ሌላ መፍትሄ እስቲ ንገረኝ። ምን አይነት መፍትሄ አለ? እውነቱን አውቀሻል? አዎ እውነቱን ካወቅሽ በኋላ ፖስት ማድረግሽ ምንድነው አስፈላጊነቱ? ንገረኝ። ምክንያቱም የሆነ ነፃነት እንዲታቅ ሰው ዓለም እንዲያውቀው ስለምፈልግ በውሸት ስሙ ስለጠፋ አይደል? የእሱ ስም በጣም እየጠፋ ነበር። አዎ ዓለም እንዲያውቀው ፈልጋለሁ። ይሄን ውስጥ ለዮና ማሳየታችሁ ነበር። ዮናማ አልነበረው እኮ እስከዛሬ ድረስ እኮ ይሄን ቪዲዮ ይዞ ነው ሳይፖስቶ የነበረው ታውቃለህ። አዝኖላት ለሷ አራርቶላት ግን እሷ ይሄ አልታያት። ስለዚህ ያንቺ ፍቅረኛ የሆነው ለሷ አራራላት። አንቺ ግን ከአንቺ በላይ የምትወጃትና የምትዋደዱ ነበራችሁ። በጣም ጭንቀት ሰጥቶሽ። አዎ ጨካኝ ሰው የሆንኩት ደግሞ እሷ ባረገችብኝ ነገር አንፃር ነው። እሺ ባረገችብሽ። አዎ እኔ እህቷ ላይ የምወደውን ሰው ለመለየት እስቲ እሱ መጥፎ ሰው ነው ትለኛለች፣ እስቲ እሱ ክፉ ሰው ነው እያለች ለኔ ትነግረኛለች። ግን እኔ እሷን አምናት ነበር እሱን ከማመን ይልቅ። ኦኬ
ግን እያየ ነው ያደረገችኝ ነገር ስለምትወደው ብቻ ነበር እንደዛ ያደረገችው ብለሽ ታምኛለሽ? እኔ አሁን ላይ እያመንኩኝ ነው። አላቅም እኔ ጤነኝነቷ አንዳንዴ ያጠራጥረኛል። ብቻ ግን ከጎና አሁን ከዚህ በላይ አፍሽ እንድከፍች አልፈልግም። እህቴ ባርኪ ጤነኛ ነች። ገባሽ? አይደለችም። ጤነኛ ብትሆን እንደዚህ ነገር አታረግም ነበር። አንቺ ዝም በይ እሺ። አትምታኝ። በስነ ስርዓት አውራኝ። ስለዚህ ዝም በይ። በስነ ስርዓት አውራኝ። ስርዓትሽን ይዘሽ አውሪ ብዬሻለሁ። ስርዓትሽን ያዢ። በስነ ስርዓት አውራኝ። ካሜራ አለ እዚህ ጋር እያየ ነው አይደል? የምታረገው ነገር ሁሉ እንደውም አጥፊ ሪካርድ ነው የሚደረገው። አይጣፋም። ለምታረገው ነገር እንዳለ ለምታረገው ነገር ሁሉ ማስረጃ ይሆናል። ካሜራውንም ካሜራሽን ምናምን ስብርብር አድርጌ ከማስቀመጤ በፊት ስነ ስርዓት ይዘሽ አዋሪኝ። ብታስጠፊ ይሻልሽ። አሁን እዚህ የመጣው ለምንድን ነው? እኔን ለማስፈራራት ነው? ከዚህም በላይ ባደርግሽ ምን አባሽ ታመጫለሽ? ንገሪኝ እስኪ ምን አባሽ ታመጫለሽ? ማመጣውንማ ታውቃለህ። እስቲ ጫፌን ትነካኛለህ፣ ማመጣውን ታያለህ። አሁን እዚህ መጥቼ እያናገርኩ ያለሁት ምናልባት እህትህ ተጎድታለች፣ ጥሩ ሁኔታ ላይ አይደለችም። ስለዚህ ስሜት ጥሩ አይደለም ብዬ ነው ተረጋግቼ እያወራሁ ያለሁት። አንተ ግን እሱን አልፈለክም። ኦኬ እህቴ ታማ ረጋ ብዬ እንዳወራሽ ነበር የፈለግሽው? ንገሪኝ እስኪ። አውቃለሁ ስሜት ጥሩ እንዳልሆነ። ታዲያ የምትረጂኝ ከሆነ ለምን እንደዚህ ታደርጊያለሽ? ምን አደረኩኝ? ቆሜ እያወራሁ እኮ ነው በስነ ስርዓት። እንደው ለምጠይቀኝ ጥያቄ አልነበረም፣ አስፈላጊ አልነበረም። መሆን ነበረበት። ያ ነገር ባይሆን እውነቱ አይወጣም። እሺ ይሄን ሁሉ ሚዲያ ላይ ገመናውን ማውጣት አስፈላጊ ነው ብለሽ ታምኛለሽ? ንገሪኝ እስኪ። ነው አዎ፣ ይኸውና ገመናስ ሚዲያ ላይ አንዴ ወጣው አይደል እንዴ? እሱ እኮ ራሱን እየተከላከለ ነበር። እሷ እንዴት ራሷን ትከላከል? አስረሻት ነበር። ገባሽ? እንደዛ ባላደረገ ስለሰማ አትናገርም እኮ። እስቲል አስሪያት እንኳን ከመጀመሪያው ጀምሮ ማለት ነው። እስቲል አስሪያት እውነቱን ተናገሪ ስላት እንኳን ማለት እስቲል እየተናገረች አልነበረ። ታውቃለህ? እሱን ታውቃለህ። አንቺ አስባለሽ ቢሆንስ ምንድነው ለኔ የምታስብ? ለኔ ብታስብልኝ እንደዚህ አይነት ነገር ታደርግብኛለች? እኔ እኮ የምወደው ሰው እኮ ጣልቶኛል፣ ተለያይቻለሁ። ታውቃለህ? እሱ አሁን እኮ የኔ ነውና ነገር ራሱ እኮ ጥሩ ሁኔታ ላይ አይደለም ያለነው። እሱን እንደዛ ብላ ነው የተፈጠረው፣ ግን በሷ ምክንያት ነው። ይሄን ታውቃለህ? በእህትህ ምክንያት እኔ ከምወደው ሰው ጋር የተለያዩት በእህትህ ምክንያት ነው። ምን አገባኝ? ስለዚህ ምን ሰራ? ምን አገባኝ? እሺ ጊዜ አትለይ። መረዳት ነበረብሽ። ምንድነው መረዳት? እሷ እኔን ካልተረዳች እኔ እንዴት ነው መረዳት? አሁን ተለያይታችኋል? ኦብቪስሊ ተለያይተናል። ከሱ ጋር አይደለም። ታውቃለህ? ይሄ ነው በሷ ምክንያት ነው። እሷ ህይወት ውስጥ ስለገባች ነው። ግን አሁን ትወደዳላችሁ አይደል? ኦብቪስሊ ባልወደው ኖሮማ ይሄንን ሁሉ ነገር አላደርግልሽም። ሰው የምትወጂው ከሆነ እኮ ይረዳሽ ነበር፣ ወይ ደግሞ አንቺ መረዳት ነበረብሽ። ገባሽ? ይሄን ሁሉ መጥፎ ስራ መስራት አልነበረብሽ። የምርህን ነው? አንቺ ግን በዚህ ሁኔታ ምን ሊረዳ እንደሚችል ታውቂያለሽ? ምንድነው የሚረዳው? መሰሪ ሰው እንደሆንሽ። እኔ በፍጹም አይደለሁም። እህትህ ናት መሰሪ ሰው ባይገርም። እሺ ነግሬው ነበር እሱ። ምን ብላ? እኔ አይደለም ፖስት ያደረኩት እሷ ነች። እኔ ነኝ ያደረኩት በደንብ እኮ በስነ ስርዓት። እሱ እንደዛ የተጎዳው ሰው ፖስት ያላደረገው አንቺ ምን ቤት ነሽ እንደዛ የምታደርጊው? ምክንያቱም ላደረገችው ነገር ጥፋቷ ስለሆነ ዋጋው እሱ መስጠት አይችልም ነበር። እኔ ነኝ የምሰጣት። ምክንያቱም እኔን ታውቀኛለች ከሱ ይልቅ ባይገርም። እኔ ነው እሱን ሳይሆን ነው የጎዳችው። እኔ ነው እሱ ነበር ጨካኝ መሆን መቻል የነበረበት። እኔ ነኝ መሆን ያለብኝ እንጂ እዚህ ጋር ምክንያቱም እኔ የእሷ ጓደኛ ነኝ። እሺ እየገባሽ አይደለም፣ እየተረዳሽ ነው እዚህ ጋር አንተ ነህ። እኔ ነኝ ላጠፋችሁ ጥፋት ልኳ መስጠት የነበረብኝ። ምክንያቱም እኔን ታውቀኛለች። አዎ አዎ አዎ፣ ይሄ ነው ልኳ። እሷ እንደዚህ ማሰቃየት ነበር ልኳ። በደንብ አዎ፣ መሰቃየት አለባት በደንብ። እሺ አንቺ ሲቃይስ እንድትጸጸት ያንቺ ሲቃይ ምን ይሆን ማለት ነው? ባይገርም መጥቼ ላረኩት ነገር ተጸጽቼ ይቅርታ ልጠይቅ ነበር። የኔ ሀሳብ ግን አንተ እሱ ቢገባ ሰው አይደለም። የማደርግልሽ መስሎ ነበር የተሰማሽ? መስሎኝ ነበር፣ ግን ተሳስቻለሁ። አይገባችሁም። አንተም እህትም ያው ናችሁ። ቆይ አንቺ ምን ትንሽ ያምሮ ቢኖርሽ ነው እንደዚህ ይቅርታ ታደርግልኛለህ ብዬ መስሎኝ ነበር ማለት ላረኩት ነገር ምናልባት ለጓደኝነታችን አብረን ላሳለፍነው የድሮ ጊዜ እሱ ትንሽ አስቤ እሱ አላሰበችውም። እሱን ይሄን ሁሉ ነገር ድራማ ስትሰራ አይደለ? ያንን ጓደኝነት እሱ አልታያትም። የኔ ትንሽ ነገር ግን ታየ። እንደውም እኔ ምንም አላደረኳትም። ባይገርም ብዙ አመት ከሷ ጋር ሆኜ ስጃጅ አልነበረ በደንብ። ስለዚህ ከዚህ በፊት ስቅርቢያት ነበር የነበረው ውሸት ማለት ነበር። ንገሪኝ። ባይገርም ምን ያክል እንደምወዳት ውሸት ነበር ወይ ንገሪኝ እስኪ። ምን ያክል እንደምወዳት እሷ ስትጠላሽ ነበር? ምን ያክል እንደምወዳት እሷ ስትጠላሽ ነበር ወይ? ስለምጠላኝ ነው ነገር ያደረገችብኝ። እሺ ቆይ ከዛ ሁሉ ለአንቺ ከከፈለችልሽ መስዋዕትነት እንዴት አንዲት ስህተት ገዝፋ ታየችብሽ? ይሄ አንድ ስህተት አይደለም፣ ከአንድም 3 4 ነው ያታለለች። እሺ 4 እስኪ ንገሪኝ። 4 ነው ንገሪኝ። እየነገርኩ ነው። ይሄ ነው ብለሽ ንገሪኝ። እየነገርኩ ነው። ከመጀመሪያው ጀምራ የምወደውን ሰው እንድጠላው አደረገች፣ እንድጠራጠረው አደረገች። ከመጀመሪያው ጀምራ ምንም ነገር ሳያደርግ አስባት፣ ጓደኛዬ ናት እህቴ ናት የምላት ሰው የገዛ ፍቅረኛዬ ደፈረኝ ብላ ሁሉ ነገር አወራችልኝ። እኔ ግን እሱን ትቼ እሷን አመንኳት። ምክንያቱም እህቴ ናት አትዋሸኝም ብዬ ስላሰብኩኝ። ግን ያ ሁሉ ውሸት ነው። ፍቅረኛሽን ሳታፈቅሪኝ ነበር? ውሸት ነው። አታፈቅሪኝ ነበር? ለምን ማላፈቅር? ስለዚህ ለምን ተጠራጠርሽ? እንድጠራጠረው የሚያደርገችኝ ያንተ ጓደኛ ናት፣ ያንተ እህት። እሱን ካመንሽ ከኋላዋ ሌላ ነገር ይኖራል ብለሽ ለምን ያን ያላመንሽም? ከኋላዋ የሚኖረው
ምንድነው የሚኖረው? እንዴት ካለ ምክንያት እንደዚህ አይነት ነገር ታደርጋለች? ንገሪኝ እስኪ በምን ምን ጠይቃት? ለምን እኔ ጠይቃታለሁ እንዴ? አንቺ አጋጭሻት ምን ጠይቃታለሁ? ለምን አትጠይቃትም? ስትነሳ ጠይቃት። ምክንያቱም አሁን ማውራቷንም እኔ እህቷን የካደችበትን ምክንያት ጠይቃት። ለምወደው ሰው ነው ትላለች። እህቷን ብለሽ አፍሽን ሞልተሻት ትናገሪ። እንዴት ለምን ማለት ነው? እህቴ ናት ለማለት አፋለሽ? ንገሪኝ እስኪ አፋለሽ? የለኝም። እሺ አሁን እንደሌለሽ ካወቅሽ ለምን እህቴ ትያለሽ? እሺ በቃ አሁን እየተግባባን አይደለም። ስለዚህ ሂድልኝ። እኔ ልሂድ? አዎ የምሄደው ምን አድርጌ እንደሆነ ታውቂያለሽ? ምን ለማድረግ አስበህ ነው የመጣኸው? ለነገሩ መናገር አይጠበቅብኝም። የስራሽ ቅጣት ምን ሊሆን እንደሚችል አንቺ መገመት አይከብድሽም። የምን ቅጣት? እያስፈራራኝ ነው? ከማስፈራራትም በላይ ሊሆን ይችላል። ማለት ምን አስበህ ነው የመጣኸው? እዚህ ካሜራ አለ ታውቃለህ አይደል? እዚህ ጋር አውቃለሁ። እና እኔ ለካሜራሽ ደንታ የለኝም። ከአንቺ ቀጥዬ እሱ ምን ማድረግ እንዳለብኝ አውቃለሁ። እያስፈራራኸኝ ነው? ማስፈራራትን በላይ አልኩሽ ሴትዮ። አንቺ ደግሞ ጤነኛ ያልሆነ ልጅ በጣም ነው የደበደበኝ። በኢየሱስ አላስተረፈኝም። በእግዚአብሔር ልሆና ደወልክለት? ለምንድን ነው የደወልክለት? ለምን ደወልክለት? በእግዚአብሔር አሁን ደግሞ ይሄን ሲሰማ ከእሱ ጋር ደግሞ ይጣላል። ምንም ያላስተረፈኝ በሽተኛ ሴትስ እንደዚህ ደበድባል እንዴ? በእግዚአብሔር ምን መጣጣ ነው? እዚህ እየመጣ ነው። እኛ እንሂድ። ምንድነው አንቺ ማን ዝም ብለው ለቅቅ እንደዚህ? ደህና ነኝ፣ ብዙ አልተጎዳሁም። አንቺስ እንዴት ነው ብቻሽን ሲቀጥርሽ እዚህ ድረስ የምትመጪው? ምን ሆነህ ነው አንተ? ቆይ እንደዚህ የሚያደርግ በእጁ ነው? አንተንም እሷንም ይውሻ አለቀውም። ደህና ነሽ? ደህና ነሽ? ሌላ ቦታ የተጎዳሽ ቦታ አለ? ምን ነው ደህና የምትሆኚው? እንደዚህ እንዳልነበርሽ አድርጎሽ። ተነሽ ወደ ሆስፒታል። ቆይ አንተስ እንዴት አስችለው? ወይ አትገላግለው ወይ የሆነ ነገር ሌላው እንኳን ቢቀር ድንጋይ አለ አይደል እንዲያጠገብ። ኧረ እሺ ምን ይሻልሽ? ቆይ አንተም ና ተከተለኝ፣ ወደ ሆስፒታል እንሄዳለን። አንተም እንዳልነበርክ አድርጎ ነው የለቀቀ። ደህና ነሽ? ደህና ነሽ? ተነሽ፣ ቁጭ በይ። ቆይ እሺ አንተስ ተጎዳህ? አይነን አንተን ቆይ በእጁ ነው እንዲያደረገ? እሺ ምንድን ነው የሚሻለው? ይሄ ውሽ ልጅ አለቀውም። ቆይ ልሂድለት ብቻ። ደህና ነሽ? ተነሽ። ይኸው ፊትሽ እንደዚህ በልዞ። ኧረ እኔ አለቀውም። በምን የምር ሌላ ቦታ እሱን ለእኔ ተይው። ቆየ ከሄደ ቀና በይ። ውሻ ሄደ ቆየ ከሄደ ውሻ አለቀውም። ማን እንደሆንኩ አያውቅኝም። ተነሽ፣ ለራይድ ደውልና እንሄዳለን። ቆይ በምን ምኑን ነው ደህና የምትሆኚው? አይንሽን እያየሁት አይደል እንዴ? ጠፍቷል እኮ አይንሽ። ይሄ ሁሉ የኔን ምክር አልሰማ እያልሽ ነው እዚህ ነገር ውስጥ የገባሽው። ምኑን ነው የምታወሪው? ወዴት ነው እንደዚህ ሆነሽ? ይሄ ሁሉ ለእኔ ስትይ ነው አይደል? አለኩ። አይዞሽ ና አንተም በምን ደውልክ? ሰምተህ እንዴት ያ ልጅ ያቅታል? ቆይ እንዴት እንደዚህ እስኪመታት ድረስ አንተስ ትጠብቃለህ? እንዴት ራስህን መከላከል ይከብዳል? ቢያንስ እኮ ይሄን ነገር ለአንተ አልነግረህም። ይሄን ከዚህ ቀደም ከኛ ጋር ነበርክ፣ ብዙ ነገር አይታል፣ ብዙ ነገር ያሳልፋል። ይሄማ አሁንም ለዛ ልጅ ለመከላከል እያስብሽ እንጂ ይሄ ቁስል አሁን ይሄው ገና ቢመታሽ እኔም እኮ አልቆየሁም። 10 ደቂቃ ነው በዛ ቢባል።
ይሄ ሽንታም የትም አይሄድም፣ እዚሁ ተደብቆ ነው የሚሆነው። ነው እየዋሻችሁ ነው። ለሱ ለመከላከል እያሰብክ አንተም እንደሷ ለሱ ለመከላከል እያሰብክ ነው። እሺ ምንድን ነው ናዩና ወደ ምንድን ነው የሚሆነው? ይሁን እንዴት ነው መጥቶሽ ቢል አንድ ሰው መጥቶ ለመገላገል አልሞከረም። ረሚ በእግዚአብሔር ድጋሚ እንዳትጣላ። የትም አልሄድም። ችግር የለውም። ለእኔ አታስቢ። እንዳልነበረ ነው የማደርገው። ችግር የለውም። አንቺን እንዲህ አድርጎሽ እኔ አልለቀውም። አስፈላጊ ከሆነ እያንዳንዱ ቤተሰብ የተባለበት ሁላ እደርሳለሁ። ችግር የለውም። ለሱ ችግር የለውም። አንቺ ብቻ ተይ፣ ዝም በይ። ይሄ ሁሉ ነገር የኔ ምክር አልቀበልም። ችላ እያልሽ ነው ይሄ ሁሉ ነገር የደረሰብሽ። ራይዱ መጣ። በቃ ተነሽ አጥፋና ና ሂድና በሩን ክፈት።